السلام عليكم ورحمة الله وبركاته. دي تكبراتي مكيس كواروتي ديت ناجولن امان ويسل امان የሚል ሰው ከጎን አማን ወይ አማን አለን ዛሬ ሳውዲ አረቢያ መዲና ነው ያለነው። የመጨረሻ ቀን ነው። ኢማም ሰላም በላቸው። መጀመሪያ ላይ ነን ወንድማችን። እንግዲህ ላስት 3 መንዝ ከዩቲዩብ ጠፍቻለሁኝ። አይ ነው ዩቲዩብ ላይ የለውም ነበር። ከዚህ በፊት እንግዲህ ለመጨረሻ ጊዜ ካስታወሳችሁ ዱባይ ሄድኩኝ ብዬ ዱባይ ነበር ቪዲዮ የሰራሁት። ዘን ያለፉት 3 ወራት የተፈጠሩትን ነገር ባጭሩ ላስረዳችሁ። ዱባይ ገባው ዘን አንድ ወር ከአንድ ሳምንት ኦር አንድ ወር ዱባይ ቆየሁኝ። ከዛ ኦሬዲ ረመዳን ሊገባ ሆነ። ኢትዮጵያ ተመለስኩኝ። ኢትዮጵያ አንድ ቀን ያረፍኩት ይገርማል። ከኢትዮጵያ አንድ ቀን አረፍኩ። በሁለተኛው ቀን ደግሞ ወደ መዲና መጣሁኝ። ረመዳንን ሙሉ ደግሞ ቪዲዮ በሁለተኛው ቀን ጅዳ፣ ከጅዳ መካ፣ ከመካ መዲና በአንድ ሳምንት ውስጥ በነገራችን ላይ ሻርጃ፣ ዱባይ፣ አዲስ አበባ ከዛ ጅዳ፣ መካ፣ መዲና አልሐምዱሊላህ ረቢል ዓለሚን። እና ለዛ ነው የጠፋሁት። ረመዳን ደግሞ አሁን ወደ አዲስ አበባ 10 ሰዓት ነው መዲና። ኦኬ ከዛ ጅዳ 12 ሰዓት በኋላ የጅዳ ሰው ቀጣይ ነገ ጠዋት ደግሞ አዲስ አበባ በ24 ሰዓት ውስጥ የሶስት ሀገር ማለት ነው። 3 ከተማ ልደረግ። ይሄ በጣም አበዛብ። አልሐምዱሊላህ ዞሮ ታንን ታስረን ለበጎ ነው። በነገራችን ላይ እኔ ለራሱ አሁን አግብቼ ምናምን ቁጭ ማለት እኮ ደስ ይለኛል። አሁን በተለይ ላፕ ነው መዞር ደክሞኛል። ኢንሻአላህ ቀጣይ ደግሞ እኛ እንሰልማቸዋለን፣ እኛ እንመጣለን። በተጨማሪ እንግዲህ ጓደኞቼ በጣም ነው የናፈቁኝ ወላሂ። እነ ብሩኬ፣ ሃይሚ፣ ሙባረክ አክቹአሊ ስም ማንሳት ከጀመርኩ ብዙ ናቸው። ቤኪ፣ ፍፄ ምናምን እያልኩ መዘርዘር ሊኖርብኝ ነው። እና ሀሰን፣ ሙጃሂድ ኤቭሪ ፐርሰን እዛ አዲስ አበባ ያሉ ጓደኞች በጣም ነው የናፈቁኝ። ቢኮዝ ፎር ዘ ላስት 3 መንዝ አንድ ቀን ምናምን የተገናኘ ነው። የሚገርማችሁ ደግሞ በተለይ ከብሩኬና ከሃይሚ ጋር እኔ ከመምጣቴ ወይም ወደ ዱባይ ከመሄዴ በፊት ለራሱ አንድ ወር አልተገናኘንም ነበር። ካስታወሳችሁ እነሱ ቡታጅራ ሆነው እኔ አዲስ አበባ ሆኜ ነው የተለያየ ነውና ኦሬዲ 4 መንዝ ማለት ነው። በ4 መንዝ መካከል አንድ ቀን አዲስ አበባ 2 ቀን እንጂ አንድ ቀን ውጭ አፈጠርኩ፣ አንድ ቀን ደግሞ ቤት አፈጠርኩኝ። ሃይሚ ቆንጆ ነገር ሰርታ አስፈጠረች። ዞሮ እንግዲህ ዛሬ ወደ አዲስ አበባ ጉዞ። ወሬ አላብዛባችሁ ጓደኞቼ። እንግዲህ ድንገት ሲያዩኝ ምን አይነት ሪአክሽን ይኖራቸዋል የሚለው እንመለከታለን። እነሱ ጋር ስንገናኝ ምናምን እንግዲህ ቪዲዮ ከሰላችሁ ይሆናል ማለት ነው። አረ ነፋለ ዛማ ተነግሯል አለም ነው። አረ ድንገት ነው፣ ሰርፕራይዝ ነው ማድረጋቸው። ድንገት ነው ማወቅ የማይለባቸው። ድንገት ተነግረው እንዴት ኤርፖርት ላይ ሰዓት አይ ከኤርፖርት በራይድ ሄዳለሁ። ቤት ድንገት ስገባባቸው ምን አይነት ሪአክሽን ይኖራቸዋል? ምክንያቱም 4 ወር ቆይቼ 3 ወር ቆይቼ እንደዚህ ስንገናኝ ግራ ይገባቸዋል ብዬ አስባለሁ። ኤኒዌይስ እንግዲህ ላይፍ እኔ ጋር ላስት 3 መንዝ ይሄንን ይመስል ነበር። በጣም ደስ ይላል አልሐምዱሊላህ። በነገራችን ላይ ላስት 3 ይር ባለፈው 3 አመታት ሁልጊዜ በየአመቱ አንተ ጋር እንገናኛለን። እዚህ ነው መዲና ነው ረመዳን እያሳለፍኩ ያለሁት። ኢንሻአላህ ገንዘብ እስካለ ድረስ አላህ ርዚቁን እስካሰፋው ድረስ በየአመቱ ነው የምንመጣው። አላህ ደግሞ ይሄን ነገር አያሳጣን ኢንሻአላህ። በነገራችን ላይ ዋናው ደግሞ ይሄ ፍላጎታችሁ ነው። ቢኮዝ አሁን እዚህ ሲር የምመጣም አልመሰለኝም ነበር። የሆነ ላይክ ዱባይ ወጪ አብዝቼ ነበር። ከዛ ግን በቃ አላህ ጽፎታል። አላህ የጻፈው ነገር አይቀርም። መዲና መጥቻለሁ ማለት ወሬ አላብዛባችሁ። አሁን ደግሞ የምንሄደው ከመዲና ትሬን ስቴሽን ነው። በነገራችን ላይ ዓለማችን ላይ ካሉ ፈጣን ባቡሮች መካከል አንዱ ነው። ባለፈው በትሬን ነበር ከጅዳ የመጣሁትና 300 ኪሎ ሜትር ፐር አወር ይሄዳል። ወላሂ ከዚህ ጅዳ በመኪና ስንት ሰዓት ነው? 3 ሰዓት ተኩል 4 ሰዓት። በባቡር 1 ሰዓት ከምናምን እስከ 2 ሰዓት ነው። ወይ ማለት ልዩነት አለው። እና እንግዲህ በባቡር ከቻሳ እንዳለን ጅዳ ማለት ነው። ጋይስ ተመልሼ መጥቻለሁ። ቅድም እንግዲህ ወደ ኤርፖርት ስመጣ ቪዲዮ ያልቀረስኩላችሁ
ሰው በጣም ነበረና ከጎኔ ሴቶችና ነበሩ አረቦችና የእነሱን ፕራይቬሲ ላለመጋፋት ብዬ ነው። ዞሮ ከመዲና ተነስተን አሁን ጅዳ ኦልሬዲ ፓስፖርት ኮንትሮል ምናምን አልፌ ነው ያለው። አሁን በጣም አሳስቦኝ የመጣው ነገር ምን እንደሆነ ታውቃላችሁ? ለጓደኞቼ ለነብሩኬ ምናምን አልቤክ ገዝቼ ያለውኝ እና ብዙ ማለት ነው በጣም ብዙ። ከዛ ከገዛ በኋላ አንደኛ ምን ትዝ ይለኛል እነሱ ለካ ጾም ላይ ናቸው ስጋ ይበሉ። ከገዛ በኋላ እንግዲህ ምን ላድርግ እኔ በለዋለሁ ማለት ነው። ከዛ ደግሞ ሙባረክ ብል ዘይንም ይበላል። ከዛ በተጨማሪ ከገዛውኝ በኋላ ትዝ ይለኝ ለካ ኢትዮጵያ ፕላስቲክ መጠቀም አልችልም። ከዛ ምን ላድርግ ግራ ገባኝ። አሁን ምግቡ ሁሉ በፌስታል ሰጥተውኝ ፔፐር ባግ ካልሰጣችሁኝ የወረቀቱን ብዬ ነው ያለሁት። ኦልሬዲ ሁለቱን እንደዛ አድርጌያለሁ። ሁለቱን ኦልሬዲ በፔፐር አድርጌያለሁ። ግን ደግሞ ፔፐሩ ትንሽ ሳይዝ ነው የሚይዘውና ኢትዮጵያ ስገባ ከነ ፌስታል እዛው እንዳይቀጡኝ እየፈራሁ ነው። እስኪ የሚፈጠረው ብቻ እንመለከታለን። ምክንያቱም ኢትዮጵያ ፌስታል ይዞ መንቀሳቀስ ምናምን እንደሚያስቀጣ ባለፈው ከዱባይ እንደመጣሁ 2 ቀን ምናምን እንዳረፍኩኝ ማለት ነው ያኔ ሰምቻለሁኝ። አሁን አልቤኩም በምን ይዤው እንደሚሄድ በዛብኝ ወላሂ። ከኤርፖርት ውስጥ ከራይድ እንዳልቀጣ ፈርቻለሁኝ ፌስታል። ምክንያቱም ብዙ ስለያዝኩኝ አራቱን በፌስታል ላይ ያዝኩኝ፣ ሁለቱን ደግሞ በዚህ በእንትን ምን እንደሚሻለኝ አላውቅም። የሚሆነውን አብረን እናያለን። ፔስ አውት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንግዲህ ተመልሼ መጥቻለሁኝ። I'm in the devil a town. ንቁባይ ዮሐንስና መጽወራፋ ተናፍ Let's get it. ጫካ ሆነ ወይ ሸለቆ ልክ እንደ ጥላሁን ጫካ ልል ሸለቆ ትዕግስቴን ጨርሶ ከመጣብኝ ዘልቆ ጩኸት እንደሆነ ያን የቀረ ድሮ ወርቁ ካልተገኘ መች ሊቆም ቁፋሮ ሀገሩ እንደ ቆላ ቁልቁለት ነው ደጋ ቤትሽ ከገደሉ ሩቅ ነው ጎድጓዳ ከኔ የመሸለት ካንቺ የሚነጋ ነጥቀሽ በላውን ጥለሹ በባላ ጋቢውን ቀምተሽ ላክሹ በነጠላ መጣች ብልጭ ብላ ግልጥ ብላ እንደ ሰይፉን አብረቅርቃ ናብለጭ ልጫ ብትመለስ አይኗ ጠፍቶ ጉንጯ ኩፎ ስትይዘው ላይ ሆንላት የዘንዶ ደግኖ ቤትሽ አሉ ተናገሩ ማን በቆፈረው ነው እነሱ የሚዘሩ ዋያና በቆሎ የፊውን አተሩ እኔ ነኝ አጫጁ። ማታ እየቀረስኩ ነበር። ከዛ በጣም ደክሞኝ ነበር። ምክንያቱም ከመዲና ነው የተነሳ ነው። ከመዲና በትሬን ኦልሬዲ 500 ምናምን ኪሎ ሜትር ግን ትሬኑ ደስ የሚለው ከዚህ በፊት አሁን በባስ ኦር በታክሲ ምናምን ሲሄድ ረጅም ሰዓት ነበር። 4 ሰዓት ምናምን ይፈጅ ነበር ከመዲና ጅዳ ወይም ደግሞ ከመዲና መካ ማለት ነው። አሁን ላይ ሲሄድ ግን ባለፈውም ከአንድ ወር በፊት ወደዛ ሲሄድም አንድ ወር ከምናምን ረመዳን አንድ አካባቢ ማለት ነው በትሬን ኤክስፒሪየንስ ላድርገው ብዬ በትሬን ሄድኩ። ስመለስም እንደዛው። ከዚህ በፊት የማልሄድበት ምክንያት ደግሞ 2 ሻንጣ 3 ሻንጣ እንደዚህ ሲይዝ አልችልም ነበር። አሁን ግን 1 ሻንጣ ነው ስመለስም ያዝኩት። በትሬን ደግሞ 1 ሻንጣና አንድ ላጌጅ ብቻ ነው መያዝ የምትችሉት። ዞሮ እንግዲህ ወደ ሳውዲ አረቢያ ስትሄዱ በምንም ተአምር ጅዳ ከሆነ ፍላይታችሁ ወደ መዲና መሄድ ከፈለጋችሁ ወይም ደግሞ ከመካ ኡምራ ምናምን አድርጋችሁ ከጨረሳችሁ በኋላ ወደ መዲና መሄድ ከፈለጋችሁ በትሬን እንጂ እንዳትሄዱ። በቃ ትክክለኛ ኤክስፒሪየንስን ነው እየነገርኳችሁ ያለሁት። ከዛ በተጨማሪ ደግሞ ወደ ጅዳ ከገባን በኋላ ረጅም ሰዓት ነበር ኤርፖርት
አምሶ ታይር እውነት ነው የምላችሁ 7 ሰዓት 6 ሰዓት ነው የተቀመጥኩት። ኮምፒውተሬን ፊልም ከፍታለሁ እዘጋለሁ። በቃ መጨረሻ ላይ ደከመኝ። ዘንድ ቪዲዮ ለመቅረጽም ቼኪንግ ካደረኩኝ በኋላ ቦርደሪንግ ከጨረስኩ በኋላ ቪዲዮ ቀርጻለሁ ምናምን ብዬ ነበር። አልቢክ የሆነ ነገር ትንሽ ቀረጽኩኝ። ከዛ በኋላ ግን እኔም በጣም አስጠላኝ። በቃ ደከመኝ። አይደለም ቪዲዮ መቅረጽ ምንም ሞራል የለኝም ነበር በሰዓቱ። ዘን ጠዋት ላይ እዚህ ገባን ማለት ነው። ጠዋት ከገባን በኋላ ደግሞ ሻንጣ ሲዘገይ ታውቃላችሁ። ብቻ የተስተጓጎለ ፍላይት ነበረ ያሁኑ ፍላይት። ዞሮ እንግዲህ በስተመጨረሻ አዲስ አበባ ተገኝቻለሁ ማለት ነው። እውነት ለመናገር ቀደም ብዬም ነግራችኋለሁ። ከምንም በላይ ሶሻል ላይፉ ጓደኝነቱ ምናምን በጣም ነው ጓደኞቼ የናፈቁኝ። እንግዲህ ወደ ቤት እንሄዳለን ማለት ነው። ደግሞ በተጨማሪ ሰሞኑን እያየው ነበር በጣም ልዩ ጉልበተኛ ሆኗል አቶ ብሩክ። በጣም ካልጠለፍኩ ጠለፋ ላይ ነኝ ነው እንደ ማንም አይነካኝም። እንደዛ አይነት ሲቹዌሽን ውስጥ ነው ያለው። እንግዲህ እነሱም ጋር ሄጄ ምን ላይ ነው ያላችሁት እናንተ ልጆች? ላስት 3 መንዝ ቤቱን ብለቅላችሁ በጣም ጉልበተኛ ሆነሃል አሉ። ለያዥ ለገናዥ አስቸጋሪ ሆነሃል እለዋለሁ ማለት ነው። ዞሮ ዞሮ ላስት 3 መንዝ የነበረኝ ቆይታን ጨርሼ አሁን ወደ አዲስ አበባ ሙሉ በሙሉ ተመልሻለሁ ማለት ነው። ከዚህ በኋላም በየጊዜው ከዚህ በፊት እንደምናደርገው እንግዲህ ወደ እናንተ እመጣለሁ። ከእናንተ ላለመራቅ እሞክራለሁኝ። እስከ መቼ አላውቅም። ድንገት በሽታ እስከሚመጣ ጠፋ የሚለው በሽታ እስከሚመጣ ዞሮ እንግዲህ ከአሁን በኋላ በተቻለ መጠን ኮንሲስተንሲ እንዲኖረኝ ለማድረግ እሞክራለሁኝ። ጭራሽ ላለመጥፋት እሞክራለሁኝ። አሁን ደግሞ ወደ ቤት እንሄዳለን ማለት ነው። እንግዲህ አብራችሁኝ እስካሁን ስለነበራችሁ፣ አብራችሁኝ ስለተጓዛችሁ፣ የኔ መጥፋት አሳስቧችሁ ስጠይቁኝ የነበራችሁ በሙሉ በጣም 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 ሹክረን። በሰላም ተመልሻለሁኝ ማለት ነው። እንግዲህ ወደ ጓደኞቼ ጋር ላቀና ነው። ይመቻችሁ።